ስሚ ከዚህ በኋላ አይንሽን ማየት አልፈልግም። እሺ እኔ ነገሮችን እኮ ላንቺ ብዬ ነው እንዴ አክብሬሽ ምን ብዬ ሁሉም ነገር እንድትጠነክሪ ብዬ ነው እንጂ የሁሉ ነገር እያደረግኝ እንደዚህ ነገሮች እንድታበላሽ ነው እንዴ? ከገዛ ፍቅረኛዬ ጋር እኮ ልታጣይኝ የነበረው የሁሉ ነገሮችን እኮ ተማምኜ የነበረው አንቺ ላይ ነበር። እንደምወደው ታውቃለህ። ኧረ አውቃለሁ፣ ጠንቅቄ ነው የማውቀው። እንደምተማመንብህ እንደዛ ብዙም ቢዚ ነኝ። ዩቲዩብ ብዙም አላይም ታውቃለህ፣ ከስራውም አንጻር በፊትም ታውቃለህ። ግን ደግሞ ሰሞኑን እያየኋቸው ያላቸው ነገሮች ልክ ናቸው ብዬ ማለት ሴት ነች እሷ፣ እኔም ሴት ነኝ። ፊል አደርገዋለሁ የእሷን ስሜት እና አሁን በምን አንግል ነው የካርድ ስጦታ ለአንተ ማምጣት ልክል ነች? እኔ ያው በስራ ጉዳይ አንድ በማውቃት ልጅ የላኩልሽ ስጦታ ነበር አይደለም? ትክክል። ከዛ በኋላ ያው ስጦታውን ሰጠች፣ ተመሰካከናችሁ። ከዛ በኋላ የእናንተ ሪሌሽን ይሳካል በቃ ቆንጆ ነው ብዬ ነው የማስበው። አይሰማም አባቴ ብቻዬን ነው ላወራህ። ምን አለ በቃ እዚህ ጋር ሁኚልኝ አንዴ ላውራ ብቻ ላውራ እፈልጋለሁ እያለችኝ ነው። ብቻችሁንማ አልተዋል እንደዚህ ካንተ ጋር አንደኛ ከሷ ጋር እያወራሁ ነው። በስንት ሰዓት ሰላም ካልሽ በኋላ በስንት ሰዓት ዘጋሁኝ ከተባልሽ መሆን ነው። ምን ችግር አለው? ጓደኛዬ እሺ ዘጋሁኝ እኮስ ጓደኛዬ ከሆንሽ እንደ ጓደኛዬ እያዘዝኩሽ አይደል? ዘጋሁኝ አልሆነም ካንተ ጋር ነው። እሺ እኔ ከፍቅረኛዬ ጋር እያወራሁ ነው። ችግር የለውም አብረን እናወራታለን። እኔ እኮ በጣም ነው የምወድህ ጓደኛዬ ነህ። ምን ያልሽው? በጣም ነው የምወድህ። እሺ ናሽ ታጭ ምረምትዩ ስንሳት አይኖርሽ። ሰላም 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 ውድና የተከበራችሁ ውድ ቤተሰቦቼ ሁሉ ሰላም፣ ሁሉ ጤና፣ ሁሉ ፍቅር። እኔ ያለው ደህና ነኝ እግዚአብሔር ይመስገን። ያው ዛሬ እንግዲህ ተከስተናል፣ መተናል በአማረና ቆንጆ በሆነ ነገር። ያው እንግዲህ የምወዳት ቆንጆዋ ፍቅረኛዬ ጋር ዛሬ ልደውልላት ነው። ናፍቃኛለች በጣም ካወራን ቆየንና ዛሬ እንደው እሷ ጋር ልደውልላት ነው። ዛሬ ከእሷ ጋር ያማረና ቆንጆ የሆነ ጊዜ የምናሳልፍ ይሆናል። እንግዲህ ጓደኛዋንም ደውዬ ጠርቻታለሁኝ እዚህ እስቲ እነሱም ሰላም እንዲባባል ምናምን በዛው እሷንም ጠርቻታለሁኝ እና ያማረና ቆንጆ የሆነ ጊዜ እንደምናሳልፍ ተስፋ አደርጋለሁኝ። ያው ባለፈው እንግዲህ ያው እሷን ለማስደሰት በጣም ብዙ መንገዶችን ይዤ ነበር። በጣም ብዙ ነገሮችን ለማድረግ ሞክሬ ነበራ ተሳክቶልኛል። በዛ ነገር ደግሞ እሷንም ደግሞ ደስ ስላላት ደስ ብሎኛል። ምክንያቱም እሷንም ማበረታታት እሷንም ማጠንከር ስለምፈልግ ዛሬ እንደዛ በመሆኑ በጣም ደስ ብሎኛል። ምክንያቱም ምንም የራሴ የሆነ አስተሳሰብ ስላለኝ ያው አንዳንዴ ሰውን እንዴት እንደምታበረቱት እንዴት እንደምታጠነክሩት አጠገቡ መቼ እንደምትቆሙ አይታወቅምና ለሷ ደግሞ የዛ ዕለት እራት የጋበዝኳት ዕለት ያማረና ቆንጆ የሆነ ጊዜ እንድታሳልፍ እንድትበረታ እንድትጠነክር በጣም ቆንጆ የሆነ ጊዜ እንድታሳልፍ አድርጊያታለሁኝ እና ደግሞ በዚህ መሀል ትንሽ የረሳኋት ውዷና የምወዳት ቆንጆዋ ፍቅረኛዬን እሷን ነበር የረሳሁት እና ያው ዛሬ እንግዲህ ልደውልላት ነው። ዛሬ ከሷ ጋር ያለንን ነገር ያማረና ቆንጆ የሆነ ጊዜ እንደምናሳልፍ ተስፋ አደርጋለሁ። እንግዲህ እሷም ደውዬላታለሁ እስክትመጣ ድረስ እኔ እሷ ጋር ደውልላታለሁኝ። እንግዲህ እስከዛ ድረስ ከመጣች ካልመጣችም ችግር የለውም እና እሷ ጋር ልደውልላት ነው። ዛሬ አብራችሁን ሁኑ። ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። እወዳችኋለሁ። ሄሎ እንዴት ነህ አባት? ደህና ነሽ? ሁሉ ሰላም? እግዚአብሔር ይመስገን በጣም ደህና ነኝ። ጠፋሽ እኮ በሰላም ሰሞኑን ያው በዓልም አይደለ ከዛ በኋላ ስራ ምናምን ለራሴም ጊዜ አልነበረኝም። አሁንማ ያው በዓሉ ሞቶላችሁ አሁን እንግዲህ እያረፋችሁ ነው ብዬ ተስፋ አደርጋለሁ። አሪፍ ነው። እኔም ደግሞ ያው በዓል ነው ብዬ በዛው ጠፍቼ ቀረሁ አይደል?
ጠፋካ። ያው ስደውልሽ ምናምን አልተመቸሽም ምናምን በቃ ከዛ በኋላ አንደኛውን በዓል ይውጣና አውራሻለሁ ብዬ ነው። እንደምትይ እና አምሮብሻል። ዛሬ የእረፍት ቀን ነው። አመሰግናለሁ። እና በሰላም ነው የጠፋሽው? ግን በሰላም ነው የጠፋሽው? እኔማ ስራ ቢዚ አድርጎኝ ስራ ቢዚ ያደረገኝ። አይ አሁን እኮ ጾምም ተፈቶ በዛው አልደወልሽም፣ በዛው ጠፋሽ። እዚህም ያው በዓላቸውን እያከበሩ አይደል? አኒ ሲንጃለዳ ባዬ ጊፍት እኮ ናፍቀሽኝ ነበር። ወይዘው ናፍቀሽኝ ነበር። ይሻላል እንደዛ ልጠብቅ፣ እንደዛ ልታገስ። ታገሳለሁ። እኔ እንግዲህ ከመታገስ ከመጠበቅ ወደኋላ አልልም። ምን አማራጭ አለ? ምንም አንድም አማራጭ የለኝም። እና ደግሞ ላወራክ የምፈልገው ምናልሽኝ? ላወራክ የምፈልገው ጉዳይ አለኝ። ኦኬ፣ ምን ችግር አለ? ምን ችግር አለ? ወይ ችግር ሳይሆን ችግር ነው ያለው። ምንድነው? ችግር ካልሆነ ምንድነው? አይ ያው ይፈታል፣ ምንም ነገር ይፈታል ብዬ ስለማስብ ለዛ ብዬ። ምን የደበረሽ ነገር አለ? ምን የደበረሽ ነገር አለ? አዎ ምን በመጀመሪያ ያው ምን ያው እንግዲህ እንደምወድህ ታውቃለህ አይደለም? ምን አልሽኝ? እንደምወድህ ታውቃለህ። ኧረ አውቃለሁ፣ ጠንቅቄ ነው የማውቀው። እንደምተማመንብህ እንደዛ። ግን ደግሞ ሰሞኑን እያደረግክ ያለከውን ነገር አልወደድኩም። ምን አደረኩኝ? ማለት ብዙም ቢዚ ነኝ፣ ዩቲዩብ ብዙም አላይም ታውቃለህ፣ ከስራውም አንጻር በፊትም ታውቃለህ። ግን ደግሞ ሰሞኑን እያየኋቸው ያላቸው ነገሮች ልክ ናቸው ብዬ አላስብም። ኦኬ፣ አሁን ምን ባለፈው ነገር ምናምን ደብሮሽ ነው ወይስ? እኔ ያው በስራ ጉዳይ አንድ በማውቃት ልጅ የላኩልሽ ስጦታ ነበር አይደለም? ነው ትክክል። ከዛ በኋላ ያው ስጦታውን ሰጠችው፣ ተመሰካከናችሁ። ከዛ በኋላ የእናንተ ሪሌሽን ሰካር ቢያበቃ ቆንጆ ነው ብዬ ነው የማስበው። ምክንያቱም ብዙ ጊዜ ውጭ ሀገር ያለን ሴቶች በቃ እንዴት ነው ደካማ ጎናችን ሰው ነው እና በዛ ውስጥ ደግሞ እሷ ጋር ምንም አይነት ፊሊንግ ቢኖር አልፈርድባትም እና እዛ ጋር ነው በቃ ሊያበቃ የሚገባው ብዬ የማስበው የእናንተ ነገር። ሲቀጥል ደግሞ ስጦታ ለምን አስፈለገ? ምክንያቱም ብታመጣልህ እንኳን መቀበሉ ለምን አስፈለገ? ከምንም በላይ ደግሞ የካፕል ስጦታ ነበር ያመጣችልህ እና ያው ነገር እኮ ማለት መጀመሪያ እንትን ያደረኩት ያው እንደ ጓደኛዬም ነች ማለት ያው ሰው የሚያስፈልጋት ሰው ነች እና እኔም ደግሞ በዛ መሀል ደግሞ ነገሮችን ደግሞ እያሰብኩኝ የነበረው ለሷም ጓደኛዬም ስለሆነች በሰዓት ደግሞ ትንሽ ሰውም ስለሚያስፈልጋት ቢያንስ በቻልኩት አክል ነገሮችን ለመከባከብ እየሞከርኩኝ ነበር እንጂ ሌላ ነገር ምንም ስጦታ ነው ደግሞ ስጦታ ደግሞ ምን ማለት ኖርማል ነገር እኮ ነው። አንድ ጓደኛ የሆነ ሰው ሊሰጥሽ የሚችል ነገር ነው። እኔ ኖርማል ነው ያሰብኩት ነገር ሰው ነው ማለት ሴት ነች እሷ፣ እኔም ሴት ነኝ። ፊል አደርገዋለሁ የእሷን ስሜት እና አሁን በምን አንግል ነው የካፕል ስጦታ ላንተ ማምጣት ልክል የሚችል?
እና ሲቀጥል እሷ ጋር ያለውንም ነገር ደግሞ ምን ሊሆን ይችላል ብለህ ማሰብ መቻልም አለብህ አንተ ማለት ነው። እንደዚህ እንድታደርግ ያደረጋት የሆነ ነገር ሊኖር ይችላል። በቃ እኔና እሷ እኮ አሁን አውርተናል ማለት አሁን ጓደኝነት በቃ ኖርማል ጓደኛ ነው ገባሽ? አሁን በችግሯ ሰዓት ምናምን አሁን እዚህ ሰው የለኝም ምናምን ስላለችኝ እኔም ደግሞ በቃ የቻልኩትን ቢያንስ ሱቅ ምናምን ትፈልግ ነበር የቻለችው ምናምን ላድርግላት ምናምን አስቤ ነው። በዛ ላይ ደግሞ በቃ ነገሮችን እንድትበረታ እንድትጠነክር ነገሮችን ለመስራት እንድትሰራ ብዬ ነው ነገሮችን ሁሉ ያደረኩላት ገባሽ? ራትም የጋበዝኳት ነው ደስተኛ እንድትሆን ብዬ ነው ገባሽ? አንቺም ብትሆኚ የማደርገው ነገር ነው በቃ ለአንድ ለምስኪን ሰው ማድረግ የምትችይው ነገር ካለ ለማድረግ መሞከር ነው እንጂ እኔ እንጃ እኔ እናክል እንትን ነገሩ ራሴ እናክል ማለት የተካበደ ምናምን አድርጌ ምናምን አላየሁትም ነበር። እኔም ብሆን የምታደርገውን ነገር ሲጀምር ለምን ታደርገው ለምን ማድረግ ያለብህ። ሲቀጥል ደግሞ እንዴት አሁን የራሱ ግብዣ ራሱ ልክ ነው ብዬ አላስብም። ማለት እኔ ምን ሊሰማኝ ይችላል? ለኔ ስሜቱ መጠንቀቅ መቻል አለብን። አይኖ እኮ አምናለሁ በእነዚህ አይነት ነገሮች ብዙ ነገሮችን አሳልፈናል። ልጠራጠርህ ወይም ደግሞ ሌላ ነገር ይሆናል ብሎ ከማሰብ ብቻ ላይሆን ይችላል። ግን የሰው ልጅ ስህተት የሚሰራ አንድም አውቆም ባለማወቅም ነው። እንደዚህ አይነት ሁኔታ ውስጥ ደግሞ ሳትፈልግ ሌላ ነገሮች ሊፈቱ ይችላል። ስለዚህ የራት ግብዣ፣ አበባው፣ ኤቭሪቲንግ ልክ ነው ብዬ አላስብም። ለእኔም ደግሞ መጨነቅ መቻል አለብን እና እንደዚህ አይነት ነገር ሳይ ሰማኝ። ኧረ ምንም ማለት ምንም የሚያሰጋሽ ነገር የለም። እሷንም ደግሞ ጠርቻታለሁ እሷም ራሷም ትነግርሻለች ማለት እኔ አሁን ምንም ሌላ ነገር እንጃ እኔ እሷ ጋር ምን ሊፈጠር የሚችል ነገርማ አይኖርም። ምክንያቱም ኖርማል አውርተናል ጓደኛዬ ነሽ ብያታለሁ ኖርማል ጓደኛዬ ነህ ምናምን አይነት ወሬ ነው ያወራነው እንጂ ሌላ ከዛ ያለፈ ነገር ምንም ነገር የለም ማለት ኢቭን እኔ እንደዚህ እንደ እንትንም ብዬ አላየሁትም ማለት እንደ ቁም ነገርም ብዬ አላየሁትም ነገር ነው ገባሽ? ነገር ለመተባበር አይነት ነገር ብዬ እያሰብኩት ስለሆነ ማለት ነው። እሷን ጠርቻታለሁ ነው ያልከኝ? እሷን ጠርቻታለሁ በዚሁ ሻይ ቡና ምናምን እንላለን ምናምን ስትለኝ በቃ እኔ በዛውን ቪዲዮ ልሰራ ስለሆነ ምናምን ብያት ከእሷ ጋርም ሰላም ትባባላላችሁ ምናምን እያልኳት ነበር። ኖርማል ነው ማለት ዝም ብሎ ሰላም መባባል ነው። ያው እንደው መታለች ና ጓደኛሽ ጋር እያወራን ነው። አይ እንዴት ነሽ? ሰላም እንዴት ነሽ? አለሁልሽ። እግዚአብሔር ይመስገን ደህና ነኝ። ደህና ነሽ? አለሁልሽ። ሰላም ስራ እንዴት ነው? ቆንጆ ነው እግዚአብሔር ይመስገን። አይሰማም? አባቴ ብቻዬን ነው ላወራክ የምፈልገው። ምን አልሽኝ? ብቻዬን ነው ላወራክ የምፈልገው። እሺ እሷም ሻይ ቡና ምናምን ለማለት ምናምን መታ ነውና በዛው እንትን እንድንል ብዬ ነው። አይ በቃ ሰላም አልኳት። ሰላም ብያታለሁ እኮ በቃ እንግዲህ ማለት እንደዛ አይነት ነገር አታስቢ፣ ሌላ ነገር ምናምን አታስቢ። ምንም አይነት ነገር የለም ሌላ ነገር ምናምን እንደዛ አይነት ነገር ማሰብ ምናምን ደግሞ ተገቢ አይደለም። እኔ እኮ በጣም ነው የምወደው ጓደኛዬ ነህ። ምን ያልሽው? በጣም ነው የምወደው። እሺ ናሽ ታጭ ምረምትዩ ስንሳት አይኖርሽ ምን ማለት ነው? በመጀመሪያ ደረጃ የምታረጊው ነገር ወቂ አንደኛ ከሷ ጋር እያወራኝ ነው። ስንሳት ሰላም ካልሽ በኋላ በስንሳት ዘጋቡ ከተባልሽ መሆን ነው። ምን ችግር አለው? ጓደኛዬ እሺ ዘጋሁኝ እኮስ ጓደኛዬ ከሆንሽ እንደ ጓደኛዬ እያዘዝኩሽ አይደል? ዘጋሁኝ አልሆነም ካንተ ጋር ነው። እሺ እኔ ከፍቅረኛዬ ጋር እያወራሁ ነው። ችግር የለውም አብረን እናወራታለን። ለምንድን ነው እንዳስቀይምሽ እንትን ማርያምን እየገፋፋሽ ነው? እዚህ ጋር ሆነሽ ጠብቂኝ አንዴ ከሷ ጋር አውርቼ ልጨርስ።
እኔ ደግሞ ካንተ ጋር መሆን ነው ደስ የሚለኝ። ብቻ ላውራ እያለችኝ ነው። ለምንድን ነው ትልማትኝ? ችግር የለውም እሷ ፈቅዳንላለች። እሺ እኔ ተነስቼ ልሂድልሽ? እሱ ነው የምፈልጊው? ለምን እኮ እሺ አንዴ እዚህ ጋር ተነስተሽ እዚህ ጋር ሁኚ፣ እዛ ጋር ሂጂ ወይም ደግሞ ሂጂ ወይ እሺ እጅሽ ለምር እንደዚህ ምን ችክ ምትይው ነው? ምን ብለሽ ነው ይሄን ነገር እያደረግሽ? ለምን አንተ ወደህ አንተ አትወደኝም እንዴ? ምን አትወደኝም? መልስልኝ። ከፍቅረኛዬ ጋር እያወራሁኝ ነው እና ታዲያ እንደዚህ አይነት የአህያ ቀልድ መቀልጁ ምንድነው? አትወደኝም ትወደኛለህ ምናምን የምትይው ምንድነው? እኮ አትወደኝም መልስልኝ። እኔና አንቺ ምንድን ነን? ጓደኛ ስለዚህ ጓደኛ የሚሰጥ አክብሮት አታውቅም እንዴ? አውቃለሁኝ። በቃ አንቺ አክብሮት መስጠት አለብሽ እኮ። ከፍቅረኛዬ ጋር እያወራሁ እንደሆነ እያየሽ ነው አይደል? ሰላም አልሻታ። በቃ እዚህ ጋር ሁኚልኝ አንዴ ላውራ፣ ብቻ ላውራ እፈልጋለሁ እያለችኝ ነው። ብቻችሁንማ አልተዋችሁ እንደዚህ ካንተ ጋር አሁን ማለት ነው በመጀመሪያ ደረጃ በኋላ የሚቆጭሽ ነገር ባታረጊ አሪፍ ነው። ማርያምን ማለት ስነ ስርዓትና መታደብ አለብሽ። ማርያምን አስበሳይ እዚህ ጋር ሂጂልኝ። አልሄድም እንዲሁ ናፍቃኛለች። ላውራት እስከሷል አንድ ላይ እንደዚህ ሆነ። አንቺ ደደብ ነሽ እንዴ? አንዴ ለምን እናሰማኝም ወይ ምን ጨረሳችሁ? እኔ ደደባልኝ ቆይ እንገናኛለን። ያላ አባቴ ሰማይ የራሴ የሆነ የምትለሰው ሲኖር ማለት ነው የሆነ ገደብ ሊኖር ይገባል። ስለዚህ እንደዚህ አይነት ሁኔታዎች ቢፈጠሩ በቃ እንደዚህ እንድትሆን መንገድ ሰጥተዋታል። በቃ ስለዚህ በጣም ማስተካከል ያለበት ነገር እየሰማኸኝ ነው? እየሰማሁሽ ነው። በቃ ኧረ ቆይ እናወራለን እኮ ይሄንን ነው የፈለግሽው? ጸባይ ተቀይሮብኛል። ለምን ገደል አትገቢም? ጸባይ ተቀይሯል ትኛለሽ እንዴ? ከፍቅረኛዬ ጋር እያወራሁ እንዴ? ለምን ስነ ስርዓት አይኖርሽም እንዴ? እያወራሁኝ ነው። አንዴ ዞር በይ አልኩሽ አይደል? ዞር ማለት እኮ ነው አንዴ። እኔ ደግሞ የጠየኩ ቀላል ታዲያ ስትከበሪ አታውቂም? ስትከበሪ እኮ ነገሮችን ማድረግ አለብሽ እኮ አንዴ። ቀስ ብለው አይደለም በላሽ ራስ ደስ ባለኝ ነበር። ስሚ ከዚህ በኋላ አይንሽን ማየት አልፈልግም። እሺ እኔ ነገሮችን እኮ ላንቺ ብዬ ነው እንዴ አክብሬሽ ምን ብዬ ሁሉም ነገር እንድጠነክር ብዬ ነው እንጂ የሁሉ ነገር እያደረኩኝ እንደዚህ ነገሮችን እንድታበላሽ ነው እንዴ? ከገዛ ፍቅረኛዬ ጋር ኮሜንት ታጣይኝ የነበረው የሁሉ ነገሮችን ተማምኜ የነበረው አንቺ ላይ ነበር አይደል? ለማንኛውም ከዚህ በኋላ አይንሽን ማየት አልፈልግም። ድጋሚ ወደ እኔም ስልክ እንዳትደውይ መምጣት አልፈልግም። እሺ ስነ ስርዓትን ግን መማር አለብሽ።